በስውሯ ማርያም የተገለጠው አስደናቂው ነገር የኩላሊት ካንሰር ተብዬ አንዱ ኩላሊቴ ወጥቷል። አንደኛውም አባ ገብረ ኪዳን ድንቁን መልእክት አስተላለፉ። ትዳር ማለት በኦርቶዶክስ አስተምህሮ የወንድ የተወደዳችሁ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላማችሁ ብዝት ይበል። ዛሬም እንግዲህ እናንተን ያስተምሯችኋል ይመክሯችኋል ብዬ ማስበውን ቪዲዮዎች የተለያዩ መረጃዎችን ይዤ መጥቻለሁ። ጉልበት ይኖረው ዘንድ ከናንተ የሚጠበቀውን ነገር አድርጉ። በደንብ አድርጋችሁ ሼር አድርጉ፣ አዳርሱልኝ። በሏል የሚዳረስ ዘንድ ከናንተ የሚጠበቀውን ትብብራችሁን ማሳየታችሁ እንዳይዘነጋ ያልኩኝ በቀጥታ ወደ ቪዲዮቹ አመራለሁ። ዛሬ ከስውሯ ማርያም ጋር የተገናኘ ሰፋ ያለ መረጃ ይዤ መጥቻለሁ። አስደናቂ ምስክርነቶችም አሉ፣ ግን ቢያንስ 300 ላይኮች ያስፈልጉታል ለሌሎች እንዲዳረስ ማለት ነው። ስለዚህ በደንብ አድርጋችሁ ሼር ማድረግ፣ በደንብ አድርጋችሁ መረጃውን ማዳረስ፣ በደንብ አድርጋችሁ ጥንክሩ ለሌሎች እንዲጋራ ማድረግ ከናንተ የሚጠበቅ ነው የሚሆነው። በቅድሚያ እስቲ ይህንን አስደናቂውን ህይወት ውጣ ውረድን አልፎ በስውሯ ማርያም ምስክርነት የሰጠ የሚገኘውን አንድ ወንድማችንን ላቀርብላችሁ። የኮንስትራክሽን ባለሙያ ነኝ። በህይወቴ ላይ በኮንስትራክሽን ላይ ውድቀት ገጠመኝ። ይሁን አልኩኝ። ከዛ በኋላ በመጠጥ ዘርፍ ባለበት አካባቢ ባህር ዳር ነው የመጣሁት። እዛው የመጠጥ ዘርፍ ደግሞ ከፍቼ ስል ደረሰብኝ። ይሆናል በሶስተኛ ደረጃ ወደ ቤሻንጉል ክልል ወረጄ የወርቅ ስራ ጓደኞቼ ጋር ሞከርኩ። እሱም ከቸፈ። ይሁን ተመስገናል። በአራተኛ ደረጃ የብዙ ዓመት ፍቅር የተገነባ በ3 ዓመት የትዳር ህይወት በ28 ዓመት ያግብቼ እስከ 3 ዓመት እስከ 2017 መጨረሻ የጸና ፍቅሬ ባላወቁት ምክንያት ተከሰስኩና በፍርድ ቤት ተለያየን። ይህም ይሁን ብዬ መጨረሻ ላይ እመቤቴ ምንድነው በእኔ ህይወት ላይ ምንድነው የሆነው ብዬ ወደ ስውሯ ማርያም ጥቅምት ገደማ አመራው። መጥቼ የድንግል ማርያም ቤተሰቦች እግዚአብሔር ምስክሬ ነው። የዲያቆን አቤል መክብብ መዝሙር ተከፍቶ ኪዳነ ምሕረት እናት የሚለው ሚስጥረኛ የሚለው ተከፍቶ ለመጀመሪያ ጊዜ በሯን ረገጥኩ። በቲክቶክ ነበር ማቃት። ካሜራማኑን ቢያዩ ደስ ይለኛል። የጠቆረ ደምና በጣም አስጸያፊ የሆነ የመገል መልክ ያለው በቀኝ አፍንጫዬ ብቻ በመጣው በ2 ሳምንቴ ሙሉ ሁለተኛ ሳምንቱ ሙሉ ሳያቋርጥ ፈሰሰ። የመጨረሻው ሁለተኛው ሳምንት ላይ ቆመልኝ። ክብር ለድንግል ማርያም። ያለብኝን ችግር ከፈፈችልኝ በ2 ሳምንት። ከዛ በኋላ ሳላውቀው በሆቴል ስራ በግሮሰሪ ነበር ቤተሰቦች የሚተዳደሩት። እነሱም ለ4 ዓመት በሰላቢ መንፈስ ይሰቃዩ ነበር። ሰው ቤተሰባችን ስጋችን ዘመድ የሆነ ሰይጣን በእነሱ ላይ አድሮ ክብር ለድንግል ማርያም ለስውሯ ማርያም። እሱንም አልቅሼ ነገርኳት። የቤተሰቤንም ችግር አልቅሼ እመቤቴ ስውሯ ማርያም እኔም እዛው ሳልሄድ ምንም ሳልወስድላቸው በስመ ክርስትና ብዙ የሚፈወስበት አገልግሎት አለ። መገበሪያ በመስፈር ጸሎት በማስያዝ ቤተሰቦችንም ከዛ ሰላቢ መንፈስ ታኅሳስ 22 ተረግረግረግ ብሎ ወጥቶልኛል። እመቤቴን አመስግኑልኝ። እንግዲህ በስውሯ ማርያም የተደረገለትን የሰጠበት የምስክርነት መግለጫው ነው። ብዙዎች ተአምር ይደረግላቸዋል፣ ብዙዎች ይፈወሳሉ። ደስ የሚያሰኝ ነው በእውነት። እግዚአብሔር የተመሰገነ ይሁን ለማለት እንወዳለን። መሀል ላይም ሌሎች የማሰማችሁ በስውሯ ማርያም የተደረጉትን ድንቅ ነገሮችን አሰማችኋለሁ። የርዕሰ ሊቃውንት አባ ገብረ ኪዳን መልእክት። ትዳር ማለት በኦርቶዶክስ አስተምህሮ የወንድ ጾታና የሴት ጾታ ትብብር አይደለም። የወንድ የሴትና የክርስቶስ ህብረት ነው። እስኪ ንገሩኝ በሉ። የወንድ የሴትና የማን ህብረት ነው? የክርስቶስ ህብረት ነው። ኦርቶዶክሳዊ ትዳር ማለት ይሄ ነው። ወንድና ሴት ብቻቸውን ባለ ትዳር ላይ እንደዚህ ያለ ጋብቻስ የፈረስ የበግ ይላል ፍትሐ ነገሥት አንቀጽ 24 ላይ። ክርስቶስ የሌለበት ትዳር ፈረስም እነበቅሎም አላቸው። በእውነት የአባታችንን መልእክቶች ተግሳጾችን መስማት ማድመጥ ምን አይነት ትርፍ እንዳለው በህይወቱ የተመሰከረ የተደረገለት ሰው ያውቀዋል።
ለዛም ነው በየቪዲዮቻችን መካከል ርዕሰ ሊቃውንት አባ ገብረ ኪዳንን የምናስገባቸው። ለምን? ብዙዎቹ ከእሳቸው ትምህርት ተምረው ስለሚመለሱ ማለት ነው። እሳቸው ብቻ ሳይሆን በርካታ መምህራንንም እንደዚህ እያስገባን የምናስደምጥ ነው የሚሆነው። የስውሯ ማርያምን ጉዳይ ይዤላችኋለሁ፣ እያስደመጥኳችሁም ነው የምገኘው። በጣም የወደድኩትን አንድ መረጃ እና ባቀርብና በሌሎች መረጃዎች ላይ በመመለስ ደስ ያሰኘኛል። አንድ ነፍስ ወደ ቅድስት ቤተክርስቲያናችን ተመልሷል። ተመልሶም ስውሯ ማርያም ቋጠሮዬን ፈታችልኝ ብሎ የሰጠበት ምስክርነት እዚህ በቲክቶክ ፕላትፎርም የምናውቀው ወንድማችን ነውና አዲስ ወደ ኦርቶዶክሳዊት ቤተክርስቲያን የተቀላቀለ ነው። ግን ምንድነው አዲስ ሆኖ ተቀላቅሎ ከስውሯ ማርያም ጋር ምን አገናኘ የሚለውን ላስደምጣችሁ። የህይወቴ በቃ ግራ የተጋባበት ጊዜ ነበረ። ትዝ የሚልሽ ከሆነ አግኝቼሽ ነበረ የሆነ ቀን ላይ 05 አካባቢ። አዎ እኛ ሰፈር መጥተ ነበረ። የዛን ጊዜ ማለት በጣም በህይወቴ ግራ የተጋባበት በጣም ግራ የገባኝ ጊዜ ነበር። እና መጣሁ አዲስ አበባ መጣሁና በጣም ብዙ ሌሊቶችን እንቅልፍ አጣሁኝ። የእውነት ውስጤ ይጨነቅ ነበረ። በጣም ማየው መንገድ ውስጥ ምገባ ያክል ይሰማኝ ነበር። ከዛን ስክሮል እያደረኩኝ የሆነ ቀን ሰሚነሽ ኪዳነ ምሕረት የሚል ነገር አየሁ። ምንድነው በቃ ምንድነው ምናምን ብዬ አለፍኩት። ከዛን የሆነ ቀን ሌሊት እንቅልፍ እንዲኖረኝ ሌሊት 9 ሰዓት እና 10 ሰዓት ላይ ዩቲዩብ ቪዲዮ እያየሁ ምናምን ነገር ሰሚነሽ የሚል ነገር አየሁ። ኦ ጋድ ምንድነች ጀመር ሰሚነሽ ምናምን ነው። ሄድኩኝ። የሄድኩት ወይዘው ለ3 ቀን ነበረ። 3 ቀን አርብን፣ ቅዳሜ፣ እሁድን ልመለስ ማለት ነው። ከዛን አታምኝም 2 ወር ቆየሁኝ። ጌታን 2 ወር ቆየሁ ነው የምልሽ። እዛ የነበሩት አባት መጋቢው በጣም ብዙ አስተማሩኝ። መምህር መታሰቢያ የሚባል ከአዲስ አበባ የሚመጣ መምህር ነበረ። በጣም ተንከባከበኝ፣ አስተማረኝ፣ ስለ ሚስጥራት ነገረኝ፣ ስለ ሚስጥረ ቁርባን፣ ስለ ሚስጥረ ሚሮን፣ ስለ ሚስጥረ ስላሴ ሁሉም ነገር አስተማረኝ ምናምን። ተረጋጋው። ይሄ የውስጤ ጩኸት ይሄ ክርስቶሎጂ ምናምን ያልሽው አንቺ ቅድም መልስ አገኘልኝ። አንድ አይነት መልስ በቃ አረፍኩ። የዛሬ ተረጋጋው ምናምን ነገር እዛ ቆየሁኝ ምናምን። ጸበሌን ተጸበልኩኝ ምናምን ነገር ረጅም ጊዜ ቆየሁ። ከዛን የክርስትና ስሜ ሁላ ጠፍቶብኝ ነበር። እንደ አዲስ ክርስትና ተነሳሁኝ። ከዛን መጣሁልሻለሁ። ከዛን ይመስገን አሁን ሰላም ነኝ። ነገርሽ ነበራ ባለፈው ግሸን ነበርኩኝ። የዛሬ 3 ቀን ምናምን ነው የመጣሁት ከግሸን። መነኩሴ አክስታለችኝ። የ32 ዓመት አክስታለችኝ። 32 ዓመቷ ነው፣ መነኩሴ ነች። በ13 ዓመቷ ነው የመነኮሰችው። እና እሷንም አየኋት። አስተርዮ ማርያምን እዛ ከበርኩኝ ምናምን ነገር አረፍኩኝ። ከበረከቷ ተካፈልኩኝ። ከቃል ኪዳኗንም አየሁኝ ማርያም። እና ይሄ ነው አጋጣሚው። አሁን በጣም ብዙ አያምነኝም። ሚላ ኦርቶዶክስ ሆኗል ምናምን ሲባል ዊዛውት ፕሮቴስታንት ብዬ እንዴት እንደምከራከር ታውቂ ነበር ምናምን ነገር ነው። ልክ እሱ እንትን ሲል ምናምን በቃ ይሄ ነው አጋጣሚ ይልሻሉ ሜሪ። ኧረ በጣም ደስ ይላል ሚላዬ፣ በጣም ደስ ይላል። እኔ ደስ ብሎኛል በጣም እንዳልከው። ማለት በቃ መቅበዝበዝ የሚባለው ነገር አለ ላይፍ ላይ ቅብዝብዝ፣ እዛም እዚህም የሆነ እረፍት ማታገኝበት ነገር። እዛም ትሄዳለህ፣ እዚህም ትፈልጋለህ፣ ወይ ነቢይ ትፈልጋለህ፣ ወይ ትንቢት ትፈልጋለህ። በቃ እግዚአብሔር መቼ ነው አንተ ለእኔ ቀን እንትን የምትለኝ የምታወጣልኝ፣ መቼ ነው የምትናገረኝ ምናምን እያለን እንሄዳለን ቸርች ሰላምን ፍለጋ፣ የእግዚአብሔር ድምፅ ፍለጋ። እና ሁሉም መቅበዝበዝ ያለበት ነው። እረፍት የምታገኝበት ነገር ቢኖር በቃ እውነት ትክክለኛውን ክርስቶስ ማግኘት ነው። እኛ ጋር አሁን እኔ አሁን ድሮ የፕሮቴስታንቱና የኦርቶዶክሱ ኢየሱስ ይለያያል ምናምን ሲባል አላምንም ነበረ። ግን አሁን በሂደት እያየኸው ስትመጣ ፕሮቴስታንቱ ጋር ያለው ክርስቶስ ኢየሱስ ግማሹ
ለዓለም ያልተሰቀለው ነው፣ ግማሹ ለዓለም የተሰቀለው ነው፣ ግማሹ ቅዱስ የሆነው ስጋና ደሙ ትክክለኛ የሚሆንበት ነው፣ ግማሹ ጋር ደግሞ ትክክለኛ ያልሆነ ነው፣ ግማሹ ደግሞ ከማርያም የተወለደው ፍጹም ሰው ፍጹም አምላክ የሆነው ክርስቶስ ሳይሆን ፍጹም ሰው የሆነው ክርስቶስ ብቻ ነው የሚል ነውና የትኛው ነው ትክክለኛው ክርስቶስ በእውነት አለ ወይ የሚለውን ነገር እንድትጠይቅ ያደርጋል። እኔ አሁን ድሮ ስፔሻሊ ኦርቶዶክስ ከሆንኩም በኋላ ራሱ አላምንም ነበር ይሄን ነገር እንዴት የተለያየ ክርስቶስ ነው ያለው ይሉኛል ነበር። ግን ቱ ቢ ኦነስት የተለያየ ነው ያለን ክርስቶስ አንድ አይደለም። ሁሉም ዲኖሚኔሽን የየራሱ ኢየሱስ ነው ያለውና ትክክለኛውን ኢየሱስ ክርስቶስን ይዞ ማረፍ ከመቅበዝበዝ ህይወት መዳን ሰላምን ማግኘት የመሰለ ነገር የለም። እና ደግሞ በተጨማሪ እንኳን እመቤቴ ማርያም ረዳች። እመቤቴን እኔ በጣም ከምነግርህ በላይ ሚላ በጣም ነው የምወዳት። እኔ እንዴት ቃላት ኤክስፕረስ ማድረግበት ቃላት የለኝም አሁን ላይ ማለት ስሰማ ስለሷ መነገር ሲጀምር እንባይ ነው የሚቀድመኝ። ስለሷ ማውራት ስጀምር እኔ ራሴ እንባይ ነው የሚቀድመኝ። በቃ ራሴን መቆጣጠር እስከማልችልበት ደረጃ ነው የምደርሰው። እመቤቴን በቃ እንዴት ብዬ ልንገርህ፣ ብዙ ሚስጥሬን የማናገራት የማዋያት፣ እንደ ሰው ነግሪያት ለሰው የማትናገርብኝ ገባ። ከልጅሽ አማልጅኝ ስላት ስለኔ የምታለቅስልኝ ልጄ ብላ ከእናቴ በላይ ስለኔ የምትጨነቅልኝ፣ ከአባቴ በላይ ስለኔ የምትጨነቅልኝ፣ ስለኔ ጠዋት ማታ በጌታዋ ፊት የምታለቅስልኝ እናት አለችኝ። እሷን እናት ደግሞ ይህ ሁሉ ረጅም ዘመን ርቀት ደግሞ አሁን እንደገና በማግኘቴ ስለሷ በጣም 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 ደስተኛ ነኝ። እና መብርሃን እንኳን አገዘች፣ እንኳን ወደ ትክክለኛው ክርስቶስ ኢየሱስ አቀረበች፣ እንኳን ወደ ልጇ አቀረበች የሚላዬ ደስ ብሎኛል። እንኳን ሰላም አገኘ። ቴንኪዩ ሜሪ፣ ቴንኪዩ በጣም አመሰግናለሁ። በእውነት በጣም ቴንኪዩ። እንገናኛለን ብዬ ተስፋ አደርጋለሁ። አክቹዋሊ እዚህ ነሽ አይደለ? ሻሸመኔ አይደለሽም? አዎ፣ ኧረ እንገናኛለን ሚላዬ። እንገናኛለን፣ እናወራለን። ይታዩኛል ደግሞ እዚህ ጋር እነ ኦርቶዶክስ ሃይሚስ፣ ሳክስ፣ ያሬዶ ሁላችሁ ካላስቸገርኳችሁ ኔትወርክ እንዳይዘኝ ታፕታፕ ብታደርጉልኝ ደስ ይለኝ ነበረ። እና መግባት የምትፈልጉ ሰዎች የማወራው ነገር አለኝ፣ የማካፍለው ሀሳብ አለኝ የምትሉ ሰዎች ገዝት ላኩልኝ፣ ይቀበላችኋለሁ። እነ ቻርሚክ ድሬ ሁላችሁም የምናገረው አለ የምትሉ ሁላችሁም እጠብቅሃለሁ። ደሴ፣ ሜላት፣ ያሬድን ባስገባው ደስ ይለኝ ነበረ ፍቃዱ ከሆነ ኮሜንት እያደረገልኝ ነበር ቅድም። ያሬዶ ፈቃደኛ ነህ ለመግባት? ልላክልክ? የለም ያሬዶ። ለማንኛውም ያሬዶ አለ። ኢንቫይት አድርገኝ እስኪ። ልክ ይላሉ ኢንቫይት ያሬዶ። ማውራት የምትችል ከሆነ አክሴፕት አድርግና እንድናወራ። ቲጂ ቴንኪዩ ስለተቀላቀልሽ እናመሰግናለን። ሚራኪንግ ዌልካም። ቲጂ ላቭ ቴንኪዩ ኤቭሪዋን። እዚህ ቤት ከመጣችሁ አይቀር ቤቱን ፎሎ አድርጉ። ፊላ እንኳን ደህና መጣህልን። ቤቱን ፎሎ አድርጉ። ታብታብ እያደረጋችሁ ኔትወርክ እንዳይዘን አድርጉ። ብዙ የምናወራው የምንጨዋወተው ቁም ነገሮች አሉን። ሰናይት እንኳን ደህና መጣሽልን። ዌልካም ባክ። ሶፊ ማን ሶፊ ኢን ዘ ቢልዲንግ ዌልካም ቱ። ያቡ ትንሹ ዌልካም። አለም ኦ ጋድ ያሬ ቢገባ አሪፍ ነበረ።
ሳይንቦርዱ ላይ ያስቀመጥኩላችሁ ያሬድ ጋር ትተዋወቃላችሁ? እኔ ስለማላውቀው ነው። አክቹሊ ፍሬንድ ነን ግን አላውቀውም። አይኔም አላውቀውም ግን ቀደም እኔ ስለነበርኩበት ነገር ምናምን ነገር እያወራን እኔም በጣም ጨንቆኛ ምናምን ብሎ ልኮልኝ ነበርና ነው I feel that pain, you know, feel ስለማደርገው ያን ነገር ምናምን ነገር ገብቶ ሼር ቢያደርገ ምናምን ብዬ አስቤ ነበረ። አንዳንድ ሰው ገብቶ መናገር እንትን ላይ ይችላል ላይ ፈልግ ይችላል ማለት እንትን ላይ ፍሪደም ላይ ሰማው ይችላል። ግን ያሬዱ ማውራት የምትፈልገው ነገር ካለ በውስጥ አውራኝ፣ እሺ ጻፍልኝ፣ እናወራለን። የእውነት እንደዛ አይነት ነገር ውስጥ if you are passing through something like that just let me know አውራኝና እስቲ እንደሚሆነው ይሆናል። እንግዲህ እኔም አንተ ከኔ የተሻለ እውቀት ሊኖርህ ይችላል፣ ከኔ የተሻለ ብዙ ኤክስፒሪየንስ ሊኖርህ ይችላል። አላውቅም፣ ከአንተ ተሽዬ አይደለም። ግን አትሊስት አንድ ብዙም ባትማር አንድ የምትይዘው ነገር ይኖራል ከኔ ብዙም ባታገኝ ማለት ነው። ሶ በውስጥ ሜሴጅ ጻፍልኝ፣ ሀይ በለኝ እና እናወራለን። የሰው ልጅ እረፍት የሚያገኘው ከመቅበዝበዝም ከሚጨነቅበትም ህይወት የሚድነው አንኮንዲሽናል የሆነ ማለት ያለምንም ቅድመ ሁኔታ በሀብታችሁ ያልወደዳችሁ፣ በድህነታችሁ የማይጠላችሁ፣ በውድቀታችሁ በድካማችሁ ጣቱን የማይጠቁምባችሁ፣ ሚስጥራችሁን አውጥቶ ተጣልቻችኋለሁ ብሎ የማይዘረግፍባችሁ፣ እናንተ ባትታመኑ አለመታመን ማንነቱ ያልሆነ ታማኝ የሆነ፣ ቆሽሻችሁ ተጨማልቃችሁ በኃጢአት ኖራችሁ ወጥታችሁ ስትመጡ ኑ ልጆቼ ኑልኝ ብሎ አቅፎ እጁን ዘርግቶ የሚቀበላችሁ፣ የሚራራላችሁ፣ የሚወዳችሁ ቅዱስ የሆነ የፍቅር አምላክ ጌታ አለላችሁና በሱ እረፉ፣ ወደሱ ተጠጉ፣ በሱ እረፉ። እረፍት የሚገኘው በክርስቶስ ኢየሱስ ብቻ ነው፣ በማንም አይደለም። ሰላም ያለው ክርስቶስ ኢየሱስ ጋር ብቻ ነው። ለምን? በቅድመ ሁኔታ አይወዳችሁም። ሀብት ስላላችሁ አይወዳችሁም። መልክ ስላላችሁ አይወዳችሁም። ስጣጡ አይጠላችሁም። አንኮንዲሽናል ነው ፍቅሩ እና በክርስቶስ ኢየሱስ እረፉ። የተጨነቃችሁ የተቅበዘበዛችሁ ሰዎች በተበታተነ ላይፍ ውስጥ እየኖራችሁ የት ሄጄ እረፍት ላገኝ? የት ነው እውነት መድኃኒተ ዓለም የሆነው ከቅድስት ድንግል ማርያም የተወለደው የናዝሬቱ ኢየሱስ የት ነው ያለው ብላችሁ የምትፈልጉ ሰዎች ኑ ወደዚህ ቅረቡት፣ ወደ ቅድስት ቤተክርስቲያን ተጠጉ፣ ከዛ ቅረቡ። ከዛ በኋላ ታዩታላችሁ እንዴት ከመቅበዝበዝ እንደምታርፉ፣ እንዴት በምንም የማይወሰድ ሰላም እንደምታገኙ ታዩታላችሁና ይህንን ነው የምላችሁ። በውስጥም ባወራችሁ በውጭም ባናገራችሁ የትም ባገኛችሁ የምመክራችሁ ምክር እውነተኛ እረፍት ያለው ክርስቶስን ነው። ሁሉንም ነገር እጡ፣ በላይፋችሁ ላይ የፈለገ ነገር እጡ፣ የወደቃችሁም ተነሱ። ክርስቶስ ኢየሱስን ግን አትጡት። ምክንያቱም ቢሾፕ ማርማሪ ሲሉ ሰምታችሁ ከሆነ አፎርድ አታረጉትም። እሱን አጣችሁ ማለት ህይወታችሁ ላይ አፎርድ አታረጉትም። ሌላ ያጣችሁትን ነገር አፎርድ አድርጋችሁ መመነስ ትችላላችሁ። ግን ክርስቶስን ካጣችሁ፣ ቅድስት ስላሴን ካጣችሁ አፎርድ ማድረግ አትችሉም እና ኑ ወደ ትክክለኛው ክርስቶስ ለዓለም ተሰቀለ ተብሎ ወደሚሰበክባት ቤተክርስቲያን ኑ። ለዓለም አልተሰቀለም። ከቅድስት ድንግል ማርያም ፍጹም ሰው ፍጹም አምላክ የሆነው አይደለም የተወለደው፣ በስጋ ብቻ ያለውን የተወለደው የሚባልበት ሳይሆን ለዓለም ተሰቅሏል። ከቅድስት ድንግል ማርያም በፍጹም በሰውነቱ በፍጹም አምላክነቱ ተወልዷል ተብሎ የሚሰበክባት ቤተክርስቲያን፣ ትክክለኛ ስጋና ደሙ የሚሰጥባት ቤተክርስቲያን፣ ያልተቀላቀለ ከላይ እስከታች ተመሳሳይ የሆነ እውነት ያለባት ቅድስት ቤተክርስቲያን ጋር ኑ እላችኋለሁ። ባሮኪ ከመጣ እኔ ብዙም አልናገርም። ባሮኪ ሰላም ብያለሁ። አንጣላለን በእውነት እንዳልወጣ ቃለት ያሰማልን። እኔ ዝም ብዬ ቁጭ ብዬ ሰማን የመጣሁት የሚገርምሽ ሰፈር ምናምን ሰዓት አደጋ ተነስቶ ምናምን ወተን ላይቭ ላይ ነገር ነበርኩና ወተን ምናምን ተጎዳ ባሮኪ እስካሁን እንግዲህ ያው ወደዛ ጋር መቅረብ አልቻልንም። ኤሌክትሪኩ ምናምን ትንሽ እያለ ስለነበር ሰዓት አደጋ ምናምን መጥቷል። አክቹዋሊ ግን
ልልሽ የፈለኩት ምንድነው በዚህ በመዋከቡ ሁኔታ ውስጥ ሆነን እንዲህ የሚያረጋጋን ደስ የሚልን የፍቅርን ቃል እግዚአብሔር ፍቅር ስለሆነ የእግዚአብሔርን ቃል ያካፈልሽ ነውና ደስ በሚል አንደበት ጌታ አሁንም ጨምሮ ጨማምሮ ይስጥልን፣ ቃሉን ያሰማልን። እኔ የገባሁት ሰው ምናምን ሰዎች ወንድሞች እህቶች እንዲሰባሰቡ ምናምን ነው ይሄን የመሰለ ቃል በደንብ እንድናደምጥ ነው ሰብሰብ ብለን የገባሁት እንጂ ምንም እንትን እላለም። ሜሪሻ በታቆሚ ደስ አይለኝ በእውነት ቀጥል። ደስ የሚል ሀሳብ ነበር። ብዙ ጊዜ ብዙ ነገር የተማርኩብህ የምማርብህ ወንድሜ ነህና እግዚአብሔር ያክብርልኝ፣ አመሰግናለሁ። አይሆፕ ግን ማንም ሰው እንዳልተጎዳ አንተም እንኳን ደህና ሆንክ፣ እንኳን ወጥ አመለጥክ። ጎበዝ ሯጭ ነህ ሰምቻለሁ። ባኪ እኛ ያለንበት ቤት ላይ ሳይሆን ከኛ ጀርባ ነው እንትኑ የተነሳውና ሱቆች ምናምን ነገር ነበሩ። እዛ አካባቢ ነው እንትን ያለውና በጣም ያሳዝናሉ። ይሄ ሰው ዘመኑን ሙሉ የለፋበት ምናምን በደቂቃዎች ውስጥ ነው የሚያልፈው። ማለት እየተጋደልን ያለነው ለዚህ ነው። እየተማማትልነት ያለው ለዚቹ ነው። ተውት ንብረት እኛ ማታ ተኝተን ጠዋት ላንነሳ እንችላለን። ተዋት ዓለም ልክ እንደ ብራና ተጠቅልላ የምታልፍ ነችና መጋደላችን በእውኑ ለምንድን ነው? ለሰማዩ ቤታችን ነው ወይ ሲባል አሁን እኛ እየተጋደልን ያለነው ደግሞ አይደለም የሰማዩን እዚህ ምድራዊ ርስት እንኳን እንድናገኝ የሚያደርገን አይደለም፣ የምናርፍበት እንዲሆን አያደርገንም። እና ተቀዝባዥ ነውና መጋደላችን ምናምን ሳይሆን መጋደላችንና ድምፄ የኔ ይደረባል መሰለኝ ለምን እንደሆነ አላውቅም። እና ብቻ እንደዚያ ሆነልሻለሁ ሚልሻይ ቃልት ያሰማልን። ሂጂበት። ድንገት ከወረርኩም ታች ሆኜ ይሰማል። ድንገት ከወረርኩም እስካለውን ድረስ እላለሁ። ቀጥዩ። እሺ ያቆምሽ የነበረውን እኔ ያው ጨምሮ ነገር የለኝም። ለምንድን ነው የሚያስተጋባው? ሚላ ወይ የሚላ ሚዩት አድርገው በቃ አንተን ሚዩት እያስተጋባ ነው። ኦኬ እሺ ያስተጋባው። እስኪ አሁን አውሪ ሜርሻ። አሁን ያንተ እያስተጋባ አይደለም ባሮኬ። ስለዚህ ሰሚነሽ ቅድስት ኪዳነ ምሕረት ቤተክርስቲያንም የተደረገለትን ተአምር ገልጧል። ደስ የሚያሰኝ መረጃ ነው በእውነት። የተወደዳችሁ ውድ ቤተሰቦቻችን በስውሯ ኪዳነ ምሕረት በስውሯ ማርያም በሰሚነሽ ኪዳነ ምሕረት በበርሜል ቅዱስ ጊዮርጊስ በተለያዩ ቦታዎች ላይ ተአምራት የሚደረግላቸው ፈውስ የሚያገኙ በርካቶች ምስክርነትን ይሰጣሉ። በርካቶች ያ እጅግ ደስ የሚያሰኝ ብርታትም የሚሰጥ ኃይልም የሚያድል ነውና ምስክርነቱን እንድናደምጥ የወደድኩት ለዛ። እኔ በሌሎች የቪዲዮ መረጃ ማስረጃዎች የምመለስ ሲሆን አልተሰናበትኩኝ። ሰናይ ቆይታ ይሁንላችሁ።